የጌታ ኢየሱስ ክርስቶስ ሰላም በያላችሁበት ይድረሳችሁ። እንዴት ናችሁ? ደህና ናችሁ? እግዚአብሔር ይባረክ። ዛሬ እንግዲህ ባለፈው ቅዳሜ በተለይም ክላስ አድርጋችሁ አንዲት እህት አልገባኝም፣ ግራ ተጋብቻለሁ። ምክንያቱም የጀመርኩት ቆይቼ ነው፣ ከዛም መከተል አልቻልኩም ስላልሽ አንዳንዶቻችሁ ገና ጀማሪዎች ስለሆናችሁ ምንድነው የምመክራችሁ ወደ የብርሃን ልጆች አገልግሎት ቻናል በመሄድ እንድትሉ ነው። የብርሃን ልጆች አገልግሎት ቻናል አለ። እዛ በመሄድ አንዴ ልቀይረውና እንትን እለዋለሁ። ኦኬ፣ ይሄ የእንትኑ አረበኛ ቻናል ነው። ቀይረው። የብርሃን ልጆች አገልግሎት ከዚህ ከአረበኛው ወጥቼ ወደ ብርሃን ልጆች አገልግሎት ይሄ ነው። እዚህ ቻናል በመሄድ ቻናል ሚላለዋል ቻናል ይሄ ማለት ነው። እዚህ በመሄድ ሳብስክራይብ በማድረግ እንድትከታተሉና ይሄ የአረበኛው እዚህ ዩቲዩብ ያመጣዋል። ዝም ብሎ የአረበኛ ፕሮግራሙ ነው እንደምታውቁት፣ እንትን እያረኩ ፖስት ማድረገው። ስለዚህ እዚህ በመሄድ መከታተል ከመጀመሪያው ጀምራችሁ ብዙ በጣም በብዛት ያዘጋጀውላችሁ ስላለ ከዛ በመሄድ እንትን እንድታነቡ ከመጀመሪያው። አሁንም ቢሆን ሁለት ፊደላት፣ ባለ 2 ፊደላት፣ ባለ 3 ፊደላት፣ ባለ 4 ፊደላት እዛ እያደገ የሚሄድ እንትን አዘጋጅላችኋለሁ። ለመማር እንትን ካላችሁ እኔ ከእናንተ ጋር አብሮ ወደ እንትን እንድትመጡ ለማድረግ በጣም ጥረቴ ነው። ይሄ ህልሜ ነው። ብዙዎቻችሁ የእግዚአብሔርን ቃል እንድታውቁት ነው ጥረት የምፈልገው። ስለዚህ እንቀጥላለን። ባለፈው ቅዳሜ የተማርነውን አንድ ቁጥር በግሪክ በተለያየ ፎርም ሲመጣ የምናየውን ነው። እነዚህኞች በፕሉራል የምናያቸው፣ በብዙ ቁጥር የምናያቸው በአብዛኛውን አይገኙም። በአዲስ ኪዳን አብዛኛውን አይገኙም። በፎርም ግን እንማራቸዋለን። ወደፊት የግሪክ ጽሑፎችንና እንትኖችን ሰርች አድርጌ ማለት የሰፕቱጃንት ሰርች አድርጌ እንትን አረጋለሁ። አንድ ወንድም ጠይቆኝ ነበር። ስለዚህ ፎርሙን ግን እንዳለ እናጠናዋለን። የሆነ ነገር ቢመጣ እንኳን ማወቅ እንችላለን ማለት ነው። ፎርሙን ማወቅ ተገቢ ነው። ስለዚህ ይሄ ማስኩላይን ወይም ደግሞ የተባታይ ወንድ የሆነ ነገሮችን እንግዲህ ጾታ በግሪክ ግራማቲካል ነው፣ ግራመር ነው እንጂ ምንም እንትን የለው ማለት። ግራመር ማለት በግራማቲካል ነው ማለት ምን ማለት ነው? በግራመር ነው እንጂ የምንጠቀመው ኢንሄረንት ውስጥ የሆነ ጾታ ያለው። ለምሳሌ አንድን ነገር መሬት፣ ለምሳሌ ጊ መሬት ናት። መሬት ታዲያ ሴት ናት እንዴ? አይደለች። ነገር ግን ይሄ ምንድን ነው? በግራመር አጠቃቀም ነው። ለግራመር ነው እንትን የምንለው። ብዙ ነገር እንትን ልንለው፣ አንዳንድ ሰዎች ቴዎሎጂ እንትን ይሰሩበታል። ኖ እንደዛ አይደለም። ግራማቲካል ነው እንጂ ፈምነን ነው ስለተባለ መሬት ማለት ፈምነን፣ ምድር በሴት ስለተጠራች ሴት ናት ማለት አይደለም። ይህን ማወቅ አለባችሁ። ዝም ብለው እንትን የሚሉ አንዳንድ ነገር የሚሰሩት ማለማወቅ ነው እና ከዛ እንድትቆጠቡም ደግሞ ልነግራችሁ እወዳለሁ። ምንድነው አንድ እንትን ጾታ በግሪክ በግራመር ነው። በግራመር ልክ ግራመር ስንሰራ ፈምነን ምናምን እንለዋለን እንጂ ነሰሰርሊ በእርግጥ ያ የሴት ጾታውን የሚገልጽ አይደለም ማለት ነው። ሪፕሬዘንት ነው የሚያደርገው እንጂ። ስለዚህ እንቀጥላለን። ማስኩላይን ይሄ ሄይስ ነው። ሄይስ ማለት አንድ ማለት ነው። ሄይስ ማለት ምን ማለት ነው? አንድ ማለት ነው። አንድ በመጽሐፍ ቅዱስ እናገኘዋለን። ለምሳሌ የት ላይ እናገኘዋለን? ግሪክ ምን ሆኖ የት ሄደ? ኦኬ
የተለመደውን መጽሐፋችን ዳውንሎድ አድርጉት ብያችኋለሁ። ይሄ ትልቅ መሳሪያችን ነው፣ የምንማርበት ነው። በጣም በጣም የምንጠቀምበት እንትን ነው። አሁን ሉቃስ እንሂድና ማን ነው ወደ ኤፌሶን እንሂድና ኤፌሶን 4 ላይ 4 እና 5 እናደርጋለን። አሁን እዚህ ላይ ተመልከቱት ምን ሚላል? ሄይስ ቴያስ አንድ እግዚአብሔር አንድ አምላክ። ሄይስ ቴያስ ቴያስ ምን ማለት ነው? አንድ እግዚአብሔር አንድ አምላክ። ስለዚህ ይሄ ምንድነው? ማስኩላይን ነው። ይሄ ማለት ምንድነው? ሄይስ ማስኩላይን ነው። ሄኖስ ኢታ ኑን ኦሚክሮን ሲግማ። ለምንድነው ሄኖስ ያልነው? ምክንያቱም ወደ ራፍ ብሬዚንግ ማርክ ስላለው ሄኖስ የአንድ ነገር እንላለናል። የአንድ ነገር ለዛ ነገር ብለን ለዚህ አንድ ነገር ለሆነው ሄኒ ለአንድ ነገር በአማርኛ እንላለና ለአንድ ነገር ያ። ስለዚህ ሄኒ ለአንድ ነገር፣ የአንድ ነገር፣ ለአንድ ነገር፣ አንድ ነገር፣ አንድ ነገር፣ የአንድ ነገር፣ ለአንድ ነገር፣ አንድ ነገር። ይሄኛው ምንድን ሲሆን ነው እንትን ነው ያልኳችሁ። ይሄ ዳይሬክት ኦብጀክት አመልካች ነው። በግሪክ ኦብጀክቱን ካለየነው ግራ ያጋባል። ኦብጀክቱ ዳይሬክት ኦብጀክት እና እንትኑን ካለየነው አንዱን ትርጉም ላይ ብዙ ችግር ያመጣል። ስለዚህ ይሄ ዳይሬክት አኪዜቲቭ የሚለው ዳይሬክት ኦብጀክት፣ ኬዙ ኖሚኔቲቭ፣ ጄኔቲቭ። ኖሚኔቲቭ መጠሪያው ነው፣ ሳብጀክት የሚሆነው ነው። ጄኔቲቭ ባለቤት ሲሆን ነው። ዳቲቭ ለእሱ ሲሆን ነው፣ ለእርሱ ፎር ቱ ኦር ፎር ለእርሱ። አኪዜቲቭ ዳይሬክት ኦብጀክት ሲሆን ነው። ስለዚህ ይህንን ሄይስ፣ ሄኖስ፣ ሄኒ፣ ሄና፣ ሄይስ፣ ሄኖስ፣ ሄኒ፣ ሄና፣ ሄይስ፣ ሄኖ፣ ሄኒ፣ ሄና፣ ሄይስ፣ ሄኖስ፣ ሄኒ፣ ሄና። ይሄ ሲንጉላር ነጠላ ነው። ነጠላ በነጠላ ቁጥር ሲሆን ነው። ምክንያቱም እንግሊዘኛም አብራችሁ ምክንያቱም ሰርች ስታደርጉ እንደዚህ ነው የምታገኙት። በአማርኛ እንትን ብሎ አታገኙም። ሲንጉላር ሲልሽ ያው ኦኬ፣ ሲንጉላር ማለት በነጠላ ማለት ነው። ኦኬ። ስለዚህ ኤይስ፣ ኤኖስ፣ ኤኒ፣ ኤና ምንድን ነው? ሲንጉላር ነው። ፓርስ አድርጉልኝ እንዳልኳችሁ ይህችን ለምሳሌ ፓርስ አድርጉ ስላችሁ በግሪክ በፓርሲንግ ህግ ማስኩላይን ወደ ኬስ ትመጣላችሁ። ኖሚኔቲቭ ሲንጉላር፣ ማስኩላይን ኖሚኔቲቭ ሲንጉላር፣ ማስኩላይን ኖሚኔቲቭ ሲንጉላር። ይሄኛውን ፓርስ አድርጉልኝ ስል ደግሞ ማስኩላይን ጄኔቲቭ ሲንጉላር። ይሄኛውን ደግሞ ፓርስ አድርጉልኝ ስል እዛ ትሄዳላችሁ ከላይ፣ ከዛ ወደ ታች ትመጣላችሁ፣ እዛ ወደዚህ ትመጣላችሁ። ማስኩላይን ዳቲቭ ሲንጉላር። የመጨረሻውን ፓርስ አድርጉልኝ ስላችሁ ወይም ፓርስ አድርጉ ስትባሉ ፓርስ አድርጉ። ይህንን እንደዚህ አይነት ስታገኙ ፓርስ አድርጉ። በአንድ እንትን ውስጥ በአርቲክል ወይም ደግሞ ስታነቡ ይህንን ፓርስ አድርጉ ተብላችሁ ስትባሉ ኦኬ ማስኩላይን አኪዜቲቭ ሲንጉላር እንላለን ማለት። እነዚህ ለሲንጉላር ነጠላ ለሆኑ ለአንድ ቁጥር በተለያየ ፎርም ኬዝ ሲመጣ ነው ማለት ነው። ከዛ ፕሉራል ሲመጣ ኤይስ የነበረው ሄኔስ ይሆናል። ሄኔስ ይሆናል። ሄኖስ የነበረው ሄኖን
ይሆናል። ሄኒ የነበረው ሄኒሲ ኦር ሄኒሲን ይሆናል። ወደፊት እንማረዋለናል። ሄኒሲ ኦር ሄኒሲ ይሆናል። ብዙ ለሆኑ ነገሮች ማለት ነው። ይህን እናገኘዋለን መጽሐፍ ቅዱስ አይ ቲንክ። ሄና የነበረው ብዙ ሲሆን ሄናስ ይሆናል። ሄናስ በምን በብዙ ቁጥር ሄኔስ፣ ሄኖን፣ ሄኒሲ ኦር ሄኒሲን፣ ሄናስ፣ ሄኔስ፣ ሄኖን፣ ሄኒሲ፣ ሄናስ፣ ሄኔስ፣ ሄኖን፣ ሄኒሲ፣ ሄናስ፣ ሄኔስ፣ ሄኖን፣ ሄኒሲን፣ ሄናስ። ስለዚህ እቺ ምንድናት? አማራጭ በተለያየ ጊዜ ባጠቃቀም እንትን እንላታለን ማለት ነው። ስለዚህ ይሄ የማስኩላይን ተባታይ ለሆኑ ጾታዎች በግሪክ ተባታይ የሆኑ ጾታዎች የምንጠቀምበት ለአንድ ቁጥር በብዛትና በነጠላ እና በተለያዩ ፎርሞች እንዲሁም በብዛት በተለያዩ ፎርሞች። ለምሳሌ ይህን ፓርስ አርጉልኝ ስል ማስኩላይን ኖሚኔቲቭ ፕሉራል፣ ማስኩላይን ኖሚኔቲቭ ፕሉራል። ስለዚህ እንትን በሉት ማስኩላይን ጀነቲቭ ፕሉራል፣ ማስኩላይን ዳቲቭ ፕሉራል፣ ማስኩላይን አኪዜቲቭ ፕሉራል እያላችሁ ፕላይ አድርጉ። በቃ ይህን እንትን በሉት። ስለዚህ ይሄን ነው የመጀመሪያው እንትን የተማርነው ይሄ ነው። ቀጣይ ስነድ ደግሞ ይሄን ነው። በዚህ ላይ ጨርሳለሁ እንዳይበዛባችሁ። ጥያቄ ካላችሁ መጠየቅ ትችላላችሁ። ፕሊዝ ሼር አድርጉ፣ ላይክ አድርጉ፣ ተበረታቱ፣ እርስ በራሳችሁ ተረዳዱ፣ ያለውን ቴክኖሎጂም ተጠቀሙበት። ይሄ ነው። ጌታ በነገር ሁሉ ከእናንተ ጋር ይሁን። ደህና ሁኑልኝ።